አመሻችሁ ጋይስ። እዩ የምትባይ የሰው ተንከሲስ ማለት ነው። መጀመሪያ ካጣላሻቸው በኋላ ይሁን ሁሉ ነገር ከፈጠርሽ በኋላ ሆን ብለሽ ብሩኬን ጠርተሽ ከዛ አርግዝሽ አስረግዞሽ አሁን ደግሞ አስረግዞኛልና ከሱ ጋር መኖር ነው የምፈልገው ብለሽ ከዛ አጣልተሻቸው ከሱ ህይወት ውጭ። ብሩኬ ለስራ ነው እንጂ አንቺን የሚፈልግሽ ለፍቅር አይደለም። አይወድሽም፣ አያፈቅርሽም። እኔን ነው የሚወደኝ፣ ከኔ ልጅ አለው፣ አስረግዞኛል። ስለዚህ እሱን ልቀቂልኝ፣ ከሱ ጋር መኖር ነው የምፈልገው ብለሽ አሽቃብጠሽ አጣልተሽ አበጣብቀሽ አነታርከሽ ሴራ አሲረሽ ካጣላሽ በኋላ እንደማይታረቁ እርግጠኛ ስትሆኝ አይታረቁም ብለሽ ስታስብ እንደገና አሳቢ ለመምሰል ሰው ለመምሰል መምጣትሽ ምን ይሆን አንቺዬው? ሰው መሳይ ሾካካ፣ ሰው መሳይ አንቺ ሾካካ ተንከሲስ ማለት ነው። እንደዚህ አብረው እንዲቀጥሉ ከፈለግሽ መጀመሪያ ታዲያ እርጉዝ ነኝ ብሎ መምጣት ለምን አስፈልግ? የአንቺ ቻናል ለመክፈት አንቺ የግድ ዩቲዩብ ላይ ለመፈመስ እነሱን ማጣላት አለብሽ፣ ማበጣበጥ አለብሽ። በቃ ሰው በመጥፎ ነገር ካልመጣ አይታወቅም። ካላስ ሰው ማበጣበጥ፣ ተንኮል መስራት፣ ሴራ ማሰር አለብሽ። ክላሽ አረገብኝ ጋይስ። መጀመሪያ እንዲለያዩ ፈልጋለሁ ከብሩክ ህይወት ውጪለት ስትይ የነበርሽ ሴትዮ በሳምንቱ መተሽ ደግሞ ከብሩክ ጋር እንድትሆኝ ይፈልጋለሁ እያልሽ ምክር ቢጤ ራሱ ተረጂው። እንረዳት። ወንዶች በባህሪያቸው ጭራሽ መካሪ የሆነ የሴቶች የወንዶች ጸባይ አጥኝና ተመራማሪ ሳይንቲስት እየሩስ እርጉዝ እየሩስዬ ስለ ወንዶች ባህሪም እየተመራመርሽልኝ ነው ደግሞ። ወይኔ በላቸው። አንቺ ለመፈመስ እነሱን ማጣላት ነበረብሽ። ሰው ያሰብሽውን ነገር ካሳካሽ በኋላ አንቺ ከፈመስሽ ከታወቅሽ በኋላ የራስሽን ቻናል ከፍተሽ የኛ ሽማግሌ የኛ አስታራቂ የ2 አመት ፍቅር ከናድሽ በኋላ አሁን ደግሞ አስታራቂ ያጫውትሻል እንዴ? እርጉዝ ባትሆንማ እንደዚህ ነበር በቦክስ ማለት። ግን ምን ይደረጋል? 2 ሰው ይዛ መቸስ እና አንቺ የልጅ ማሳደጊያሽን ለመሸቀል ስትወልድ የምትታረሽበት ወይም ያረሰሽ ሰው ከሌለ ብሩክና ሀይሚ ግድ መጣላት አለባቸው እንዴ? በእርግጥ ብሩክ መነካካቱ ስህተት ነው፣ ግን ባይነካካ ኑሮ ባይደርስባት ኑሮ ይሁን ነገር አይፈጠርም ነበርና እዩ እንደው ከማንም አርግዘሽ መተሽ እነዚህ ልጆች ፍቅር ትበትኛለሽ። ዛሬ ደግሞ ማለት ነው አቤት ውሽሚትዬ አጠገባቸው ቁማል። ዛሬም ብሩክ ያቀፋት ልክ እንደ ትናንት ነው በለ። ተነፋፍቃችኋል፣ ግን ምን አለ ብትሳሳሙ ደበቅ ብላችሁ። ያላለቀ ፍቅር አለ ጋይስ፣ ያላለ ፍቅር። አቤት ፎንቃ ደግሞ ነፍቅ ብለዋል። በስስት እኮ ነው የሚያት እሷን በስስት ነው የምትመልስለት። ብቻ በአጠቃላይ ማለት ነው እንደ ቪዲዮ ነው የምናወራው እኛ፣ እንደ ቪዲዮ ነው። ግን ልጆቹ በጣም እየተነፋፈቁ ነው። ሰው ያየኛ ብሎ ነው መሰል እየተገናኙ አይደለም። እና ውሽሚት እንዴት ነው አይንሽ ዞረ? እነሱ ነገሩ አንቺ ማሳልፈሻል እኮ መቼም ዝም ብሎ አይረገዝም። እና ማለት ነው ጋይስ በፈጣሪ ስም እኔ እኮ ዩቲዩብ ያሉ ሰዎች በጣም ግራ እያጋቡኝ ነው። አብረሽና ሩታ ትናንት ታረቅን ብሎ አሸወይና ስንል ዛሬ ሩታ አብረሽን ሻንጣውና ሲዛ ጎትታ ከቤት አስወጣች። አሁን ደግሞ እዩን ያቶበሬው ካልተለያዩ እሞታለሁ ሞቼ እገኛለሁ ብላ መታ ሩዋንዳ አድርጋ 2ቱን ሰዎች አጣልታ ቪዲዮ ቀርጻ በድብቅ ልካ እንድትለያዩ ፈልጋለሁ ብላ አይፈልግሽም ብላ ከህይወት ውጭለት ብላ አይፈልግሽም በቃ ኻላስ ለስራ ነው ይፈልግሽ ብላ አበጣብጣ ዛሬ ደግሞ እንደገና ደህና ሰው ሆና መታ ላስታረቅ ነው። የኛ ሽማግሌ እንኳን ደህና መጣሽ። ለማንኛውም ሆድሽ እየገፋ ነው፣ ምንም ልንልሽ አንችልም። ግን መጀመሪያ ያደረግሽው ነገር እያለ አሁን ደግሞ እንደገና ባንዴ ተቀየርሽው። በቃ መጀመሪያም እውነትም የመጣሽው እውነትም በቃ ልጁ የብሩክ ወይ አይደለም ማለት ነው። ለመታወቅ ገና ዩቲዩብ ላይ ፈመሳለሁ ገና የድሮ ጓደኛዬ ነው ብለሽ አንቺ ለመፈመስና ለመታወቅ ነው መሰል የመጣሽው። ዞሮ ዞሮ መታረቃቸው አይቀርም። በአጠቃላይ ሀይሚ ትንሽ ላልፈው ላድክመው የኔን ዋጋ የኔን ቫልዩ ይወቅ ብላ እንጂ ሀይሚ በብሩክ የሚጨክል ልብ እንደሌላ ታውቃላችሁ ጋይስ። ሀይሚ የኔ ውድ አምሮብሻል፣ ዘነጣሻል ምናምን እና እየወፈርሽ ነው ደግሞ ውዴ። ስፖርት ነገር ብትሞክሪ የሚያዋጣሽ ይመስለኛል። ብቻ አምሮብሻል። ብሩኬ ደግሞ አተለቃቅስ፣ ተረጋጋ እንዴ! ምንድነው? ትንሽ መንበርከክ አለብህ። 2 ቀን 3 ቀን እንዳልኩ በጭንቅላት ተዘቅዝቀህ መጠየቅ አለብህ። ይቅርታ ከዚህ በላይ መጠየቅ አለብህ። ሀይሚ ደግሞ ከዚህ በኋላ ምንድነው የፈለገችው? እንደ ምን ልበላችሁ ጓደኛሞች ማለት ነው። ቤስት ፍሬንድ ለምሳሌ እንደትና እንደሆነ ሆነው
ልጁ እስከሚወለድ ዲኤንኤ እስከሚመረመር እንድትቆይ ነው የፈለገች። አትቆይም፣ ይታረቃሉ። አሁን ግን እስከዛ ከቆየች ደግሞ እኔ እንጃ ብሩኬ በጣም ያልሆነ ውሳኔ ይወስናል። ሀይሚ በዚህ ከቀጠለች የምር ብሩኬ በኋላ አይቀበላትም። ልጁ ራሱ የሱ ባይሆን አልፈልግም ሊል ይችላል። እስከዛ ሌላ ነገር በንዴት ሊፈጠር ይችላል። ውስጡ ብዙ ነገር ሊፈጠርበት ይችላል። ሰው ሀይሚ ይቅርታውን ተቀበዩ። እንደዚህ እየለመነሽ በስስት እያየሽ እኮ ነው። አንቺን መሳም ያማረው ያምረ ይመስለኛል። ካሜራ ፊት እያየሁት ነው። ሀይሚዬ የኔ ውድ ይቅርታ አድርጊለት። እዩ ደግሞ አንቺ አታስፈልጊም ሲጀመር ማለት ነው። አስታራቂም መሆን የለም አንቺ ሲጀመር እነሱ ጋር መቆም መቀላቀል ሁሉ የለብሽም። ምክንያቱም አንቺ ያጣላሽ ያለያየሽ ሰው አሁን እንደገና መተሽ እንደው በቃ ተጸጽቻለሁ እነሱን ማስታረቅ እፈልጋለሁ ብትይ ኧረ ክላሽ ያረጋል። ሲስቱ አይመጣም በቃ አይገናኝም ጭራሽ። እና የማይመስል ነገር ባታወሪ በጣም ደስ ይለኛል። አንቺ ልታስታርቂ አይደለም የመጣሽው። አሁንም ሌላ ሴራ ሴራሽ ልታጣይ ምናምን ይሆናል የመጣሽው እንጂ ብሩክን እና ሀይሚን ልታስታርቂ ተጸጽተሽ ስለተጣሉ በጣም ጸጽተሽ ሀይሚ ያሳዘነችሽ። በሀይሚ ስሜት ቀለሽ እኮ አላገጥሽ እኮ እናቱ ሳይፈልግ አግኝተሽ አርግዣለሁ ብለሽ ራሷን ስታ እንድትወድቅ አደረሽ እኮ። ከዚህ በላይ ብትሞት እኮ በቃ አንቺ መተሽ ይቅርታ ልጠይቂ ነው ማለት ነው። ከሞተች በኋላ መተሽ ይቅርታ ጠይቂ ነበር። ፈጣሪ ምሯት እንጂ ያኔ ስትወድቅ ልጅቷን ጭንቅላቷን ቢመሳት የመርሳት ችግር ቢያጋጥመ ምን አባሽ ልታመጭ ነው? አሁን አንቺ መጀመሪያ ሁሉ ነገር ካደረግሽ በኋላ አሁን አጥፍቻለሁ ሀይሚ ራሱ እንደሆነ እንጃ ትግስቷን ሳላድንቅላት አላልፍም። በቃ በጣም ምርጥ ልጅ ናት። አስተሳሰብ አረቃ ነው የምታስብ። እና ደግሞ ማለት ነው ሀይሚዬ በቀል እንትተሽ ነው ማሬ በቀልሻለሁ ብልሻል ነበር እኮ ታውሾ ረሳሽው። አይ ይሁን ለማንኛውም እና እዩ አስታራቂ እያጫወታት ነው። መጀመሪያ ምን እንዳረገች እናውቃለን። አሁን ያን ሁሉ ነገር ካደረገች በኋላ ዛሬ እንደው ላስታርቅ ብላ ስትመጣ በሰላም ይመስላችኋል? አይመስለኝም። እና ያው ዋናው አላማው መፈመስ ነው፣ ቻናል መክፈት ነው። እንግዲህ ቻናሏን ከፍታለች። ስለ እነሱ እያወራች እየበጠበጠች ገና ዲኤንኤው ሲመረመር ገና ስትወልድ ምናምን እየሰራች ቪዲዮዋን ተሸቅላለች በእነሱ ማለት ነው። እና አንዳንዴ መታወቅ ስትፈልጉ የግድ ሰው አጣልታችሁ መሆን የለበትም ጋይስ። እንደ ሰው በማጣላት ብቻ አይደለም የሚፈመሰው። ሰው በማጣላት ሳይሆን በማስታረቅም ይፈመሳል። በጥሩ ስራ ከነሱ ጋር በቃ አሁን ፍፄ በጥሩ ነገር ነው የመጣው። እስካሁን ድረስ የምንወደው በፊት ከሀይሚ ጋር ባለው ነገር ነው። ባመጣጡ የብሩክ ጓደኛ ሆኖ መጣ ምናምን ሰው እንደዛ አይነት ነገር ብታደርጉ ጥሩ ነው እንጂ በማጣላት ምናምን መፈመስ ጥሩ አይደለም። እዩ ተሳክቶልሻል፣ ፈምሰሻል። ግን ምንም ሰብስክራይባ ከፍ እያለም አይደለም። ምክንያቱም እነሱን አጣልተሻል አይተሽ በቃ በዓልን ራሱ እንዲደብርን ማለት ድራማ ድራማ ነው እዚህ ጋር የሚል ቃል እንዲገባ አልፈልግም። ቢሆንስ እኛ ለምን ይደብረናል? ጋይስ ሆው ከካሜራ ጀርባ ያው አውርተውበት ነው እኮ ማን ዋጋው። እንደውም ቻናል መክፈታቸው እኔ ደግሞ እንደውም ብር በወር እየከፈሉ መስሎ የነበረ እና እንግዲህ ቻናል ተከፍቶላታል እዩ ማለት ነው። ሰብስክራይብ አድርጓት። ያው እርጉዝ ስለሆነች ያው እና አበረታታት። መቼም ለዚህ ብላ ነው የመጣችሁ እነሱን ያጣላቻቸው።